ጤና ይስጥልን ውድ የሃሌታ ቲቪ ቤተሰቦች እንግዲህ ዛሬ ለሊቱን ኢራን በተለይ በኳታር የሚገኘውን የአሜሪካ የአየር ኃይል ቤዝ መምታቷ ይታወቃል። አንዳንዶች በሶሪያና በኢራቅ ያለው ላይ ጥቃት ሰንዝራለች ነው የሚባለው። በጣም እርግጥ የሆነው ግን የኳታር ነው። ኳታርም መልስ ሰጣለሁ ብላለች። ተባበሩት አረብ ኤሚሬትስም ማውግዛለች። እንግዲህ 20 በሚደርሱ ሚሳኤሎች ነው ጥቃት የፈጸመችው። ዶናልድ ትራምፕ ወዲያውኑ የደህንነት አባላቶቻቸውን ሰብስበው ነበር። ነገር ግን በሌላ የበቀል እርምጃን በተመለከተ በአሜሪካ በኩል ምንም የተባለ ነገር የለም። ያም ይሆን ከሆነ ነገሮች የበለጠ ተጋግመው ይቀጥላሉ። አሜሪካ ደግሞ ምላሽ ማትሰጥ ከሆነ እስራኤል ላይ ብቻ ኢራኗን ጥቃት ማድረሷን ትቀጥላለች ማለት ነው። የሁለቱ ጦርነት ብቻ ይሆናል እንደማለት ነው። ለማንኛውም አጠቃላይ በዚህ በደረሱ ጥቃትና አሁን በተባሉ ጉዳዮች ላይ ያለውን መረጃ ይዘመተናል። ዶናልድ ትራምፕ ደግሞ እስራኤልና ኢራን ከ12 ቀናት በላይ የተዋጉበትን ውጊያ የሚያቆም የሰላም ስምምነት ደርሷል ብለዋል። ነገር ግን ቤንጃሚን ኔታንያሁ ስለዚህ ጉዳይ ምንም ነገር አላሉም። የእሳቸው አባላትም ምንም እንዳትሉ ተብለዋል። ነገር ግን በኢራን በኩልም ማረጋገጫ አልተሰጠም። ያው ትራምፕ ናቸው የሚሉት እንጂ ይሁንና በዚህ መሃል አሁን ኢራን ወደ እስራኤል አዲስ ሚሳኤሎች አስወንጭፋለች። አሁን ያስወነጨፈችው። ስለዚህ የሰላም ስምምነት አለ ብሎ ለማለት በጣም አስቸጋሪ ነው ማለት ነው። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ብታደርጉ በየቀኑ አዳዲስ መረጃዎችን ታገኛላችሁ። ዜናዎቻችንን ሰምታችሁ ላይክ ማድረግ ደግሞ እንዳይረሳ። ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ጥማሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ በብራታይ ለፊላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ደርሰምን% ቅድመ ክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ125 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህ በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ወሰን ቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። ወደ ዋናዎቹ ጉዳዮች እንሂድ። እንግዲህ ከ12 ቀናት በላይ ቆይቷል የእስራኤልና የኢራን ጦርነት። ይህንን ጦርነት ለማቆም የተለያዩ ጥረቶች ሲደረጉ ነበር። መጀመሪያው አካባቢ ላይ ዶናልድ ትራምፕ ጦርነቱ እንዲቆም ፍላጎት እንደሌላቸው ሲናገሩ ነበር። ቤንጃሚን ኔታንያሁም ያው ይሄ ጥሩ አጋጣሚ ነው፣ ለረጅም ጊዜም ስንዘጋጅበት የነበረ ነው። በመሆኑም የምንፈልገውን እርምጃ እንወስዳለን፣ የተጀመረውም ጦርነት በዚያው መንገድ ይጠናቀቃል የሚል ነገር እንጂ ስለ ሰላም ስምምነት ምንም ከሁሉም በኩል የሚመጣ ነገር አልነበረም። እንዲያውም እንግዲህ አሜሪካ ጋር እየተነጋገሩ እያለ ነው እስራኤል በኢራን ላይ እርምጃ የወሰደችው። በጦርነቱ መካከልም ባለፈው ሳምንት የአውሮፓ ህብረት በተለይ እነ ፈረንሳይ እነ እንግሊዝና ጀርመን የኢራኑን የውጭ ጉዳይ ሚኒስትር በሰላም ጉዳይ እያወያዩቸው እያሉ ነው አሜሪካ የኢራንን የኑክሌር ተቋማት በቦምብ ያደባየችው። እናም ኢራን ዓለም ከዚህ ምን ይረዳል ብላ ነበረ። ማለት እኛ ለሰላም በምንቀመጥበት ጊዜ እስራኤልም አሜሪካም እኛ ላይ እርምጃ ይወስዳሉ። ስለዚህ የሚደረጉ የሰላም ሙከራዎች ሁሉ ማዘናጊያ እንጂ በፍጹም የሰላም ሐሳብ ኖሯቸው ችግሮችንም በሰላማዊ መንገድ ለመፍታት ፍላጎት ኖሮ አይደለም የሚል እናም የሰላም ሐሳብ የሚባለው ነገር ተስፋ እንዳስቆረጠ የሚያሳይ አስተያየት በኢራን በኩል መሰጠቱ ይታወቃል። በአጠቃላይ እስራኤል የጀመረቻቸውን ነገሮች ካቆመች እኛም እናቆማለን፣ ካላቆመች ግን እኛም እንቀጥላለን የሚለው ነገር እንደቀጠለ ነው የሚገኘው። ለአሜሪካ የቦምብ ውርጅብኝም ምላሽ እንደምትሰጥ ኢራን ያው ስትዝት ከቆየች በኋላ ነው ዛሬ ለሊቱን ምላሽ የሰጠችው። በእርግጥ የሚጠበቅ ነው። ይህንን ምላሽ ባትሰጥ ኢራን ያው ምላሽ አልሰጠችም ነበር የሚባለው። ምላሽ መስጠቷ ደግሞ ከሚደርሰው ጉዳት ጋር ተነጻጽሮ እንደገና መልሶ የአሜሪካ የበቀል ሰይፍም ሊመዘዝ ይችላል የሚሉ ሐሳቦች ነበሩ። ለማንኛውም እንግዲህ ኢራን ተኩሳለች። እንግዲህ ወደ 20 የሚደርሱ ሚሳኤሎችን የተኮሰችው ኢራን ወደ ኳታር ወደሚገኘው የአሜሪካ የአየር ኃይል የጦር ሰፈር
አሜሪካ የጦር ጀትና ሰራዊቷን ከስፍራው ቀድማ ዞር እንዲሉ አድርጋለች። ምክንያቱም ኢራን ይህንን ጥቃት ከመሰንዘሯ በፊት ለአሜሪካም ለኳታርም ማሳውቃቸው ነበር ምላሽ እንደምትሰጥና ለሚደርሰው ነገርም ኃላፊነት እንደማትወስድ። ይህ የተለመደ ነገር ነው። የምታደርሰውን ነገር ወይም የምታደርሰውን ጥቃት አካባቢውን ትናገራለች። በዚያ መሰረት የተለያዩ ነገሮችን ያሸሻሉ። እሷም ደግሞ እርምጃውን ትወስዳለች ማለት ነው። እንግዲህ እስከዛሬም የነበሩ ነገሮች ናቸው። በዚህ መሰረት ነበር ወደ ኳታር ለሊቱን 20 የሚደርሱ ሚሳኤሎችን ኢራን የተኮሰችው። እንግዲህ አሜሪካ የጦር ጀትና ሰራዊቷን ቀድማ በማሸሿ ምክንያት ምንም አይነት ጉዳት እንዳልደረሰ ነው በንብረትም ላይ በሰውም ላይ የተነገረው። ምናልባት ወይ ጀቶቿ ቢወድሙ እንደገና ደግሞ በተለይ ደግሞ አሜሪካ በጣም የሚያስጨንቃት የሰራዊቶቿ የሰው ኃይሏ መሞት ነው የሚያስጨንቃት። እናም እንደዚህ አይነት ነገር ቢደርስ ኖሮ ከባድ ነገር እንደሚፈጠር ምንም ጥያቄ የሌለው ነው። በኳታር በሚገኘው የአሜሪካ የጦር ቤዝ ላይ ከ8000 በላይ ወታደር ነው። አጠቃላይ በመካከለኛው ምስራቅ ከ20 በላይ የአሜሪካ የጦር ቤዝ አለ። ኢራቅም አለ፣ ሶሪያም አለ፣ ጆርዳን አለ እና የተለያዩ ቦታዎች ላይ አለ የአሜሪካ የጦር ቤዝ እና አጠቃላይ በድምር ከ50,000 በላይ ወታደር እንዳለ ነው የሚነገረው። ከዚህ በፊት ኢራን በእኔ ላይ በእርምጃ ቢወሰድ እዛ አካባቢ ያሉ የአሜሪካ ወታደሮች አስክሬንን ትወስዳለች የሚል ዛቻ ስታሰማ እንደነበር የሚታወቅ ነው። ለማንኛውም እንግዲህ ወደ ኳታር የተተኮሰው ሚሳኤል ቀድሞም የተነገራት በመሆኑ አሜሪካም ኳታርም እዛ አካባቢ ያላቸውን ነገር በማሸሻቸው ምክንያት ምንም የደረሰ ጉዳት የለም። እንግዲህ ከዚህ ከጥቃቱ በኋላ ምን ተባለ የሚለውን ደግሞ ማየቱ ጥሩ ነው። አያቶላህ አሊ ካሜኒ ወዲያው በኤክስ ገጻቸው ላይ አስተያየት ለጥፈው ነበረ። የተኮስናቸው ሚሳኤሎች ማንንም ክፉኛ አልጎዱም ወይም ደግሞ የከፋ ጉዳት አላደረሱም። ነገር ግን ለማንኛውም ኃይል ለሚተነኩሰን ኃይል ኢራን መልስ እንደምትሰጥ ለማሳየት የተደረገ መልስ እንሰጣለን አይነት ማስጠንቀቂያ ነው። ከዚህ በኋላ ካላረፉ ግን እንዳሁኑ አይነት ሚሳኤል አይደለም የምንተኩሰው አውዳሚና በምንም ምክንያት የማይመክቱት ሚሳኤሎችን ነው የምንተኩሰው የሚል ነገር ነው የተሰጠው አስተያየት። በእርግጥ ሚሳኤሎቹን የኳታር አየር ኃይል እና የዚህ አየር መከላከያ ሲስተሞች በሙሉ አውድመዋቸዋል። ነገር ግን የተተኮሱት ሚሳኤሎችም እዚህ ግባ የሚባሉ እንዳልሆነ ነው የተነገረው። ያው ለዚህ ምላሽ እንደምትሰጥ ለማሳየት ያህል የተደረገ እንጂ በፍጹም ጉዳት የሚያደርሱ አይደሉም ተብሏል። ምክንያቱም የነዚህ አይሮንዶምና አይረንቢምን ሌሎችንም የታድን ጨምሮ መላው እስራኤልን የሚጠብቁ የተለያዩ የአውሮፓና የአሜሪካ እንዲሁም የእስራኤል የአየር መከላከያ ሲስተም ባለበት ነው እስራኤል ውስጥ 1700 ኪሎ ሜትር ተጉዘው ሄደው የኢራን ሚሳኤሎች ጉዳት እያደረሱ ያሉት እና ዝም ብሎ ተራ ሰው አልባና ተራ ሚሳኤል መተኮሷን የተነገረው። ይሄ እንግዲህ ምላሽ እንደምንሰጥ መልእክት ማስተላለፊያ እንጂ ከዚህ በኋላ ግን የሚደገም ከሆነ የአሜሪካ ጥቃት ከፍተኛ የሆነ ማጥቃትና የማይመከቱት መሳሪያዎች እንተኩሳለን የሚል ነው በአሊ ካሜኒ በኩል የተሰጠው አስተያየት። እንግዲህ መላው ዓለምም እንግዲህ በዚህ ደረጃ ለአሜሪካ ምላሽ በመስጠት መዳፈሯን አሳይታለች። ኢራን እንደማትመለስና መልስ እንደምትሰጥ ቢያንስ መልእክቷን ያስተላለፈችበት ሆኗል። ነገር ግን እንዳልነው ቀድመው የጦር ጀቶቹም የሰው ኃይልም ተነስቶ ስለነበረ የከፋ ጉዳት ብዙም አልደረሰም። የተተኮሱት ሚሳኤሎችም ከፍተኛ ሚሳኤሎች እነዚህ የማይመከቱት ሚሳኤሎች አይደሉም። እንግዲህ በ2020 ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው የኢራንን አብዮታዊ ዘብ ኃላፊ ጄኔራል ኢራቅ አየር ክልል ውስጥ ወይም ኢራቅ አየር ማረፊያ ላይ በድሮን ማስገደላቸው ይታወሳል። በወቅቱ በጣም ከፍተኛ ቁጣ ነበር በኢራን ላይ የተሰማው። እናም በአሜሪካ የጦር ቤዝ ላይ እኛም ምላሹን እንሰጣለን የሚል ነገር በወቅቱ ተነገረ። ልክ እንዳሁኑ ጥቃት እንደምትሰነዝር አሳወቀች። መብቴ ነው ጥቃት መሰንዘር ብላ እና ቦታውንም ተናግራ ስለነበር በዚያው ኳታር የአየር ኃይል የአሜሪካ የጦር ቤዝ ላይ ጥቃት ሰነዘረች በወቅቱ ኢራን
እና የሰነዘረችውም ልክ እንደዚሁ ነበር የከፋ ጉዳት የሚያደርስ ሚሳኤል አልነበረም ምንም የደረሰም ጉዳት አልነበረም ምንም ነገር አልደረሰም ነበር ነገር ግን ምላሽ መስጠት መብቷ መሆኑንና ምላሽም እንደምትሰጥ ለማሳየት ያደረገችው ነበር አሁንም ተመሳሳይ ነገር ነው የሆነው ወደ 20 የሚደርሱ ናቸው የተተኮሱት ሚሳኤሎች እናም ምንም አይነት ጉዳት አላደረሱም እንዳልነው ነው እንግዲህ የተኮስ ሚሳኤሎች በጣም ተራ ሚሳኤሎች ስለነበሩ ማለት ነው ዶናልድ ትራምፕ ወዲያውኑ የደህንነት ኃይሎቻቸውን ሰብስበው እንደነበር ተነግሯል አዲስ ነገር ከአሜሪካ እንግዲህ እስካሁን ድረስ ይወጣ ነገር የለም በዚህ ጉዳይ ላይ ተጨማሪ ነገር እንግዲህ በተባበሩት አረብ ኤሚሬትስ በኳታር ላይ የተፈጸመውን ጥቃት ክፉኛ አውግዘዋለች የተባበሩት አረብ ኤሚሬትስ ማለት ነው ኳታርም እንዲሁ አውግዘዋለች ኳታር ለኢራን ጥቃት መልስ እንደምትሰጥ አሳውቃለች እንግዲህ ወደ ኢራን ተተኩሳለች እንዴ እምናየው ይሆናል ግን መልስ እንሰጣለንስ ማለት ምንድነው በመግለጫ ነው ወይስ መልሶ በመተኮስ ነው መልሶ መተኮስ ከሆነ ያው ነገጠሚኝ ሊሆን ይችላል እና ከባድ የሚሆን ይመስለኛል እኔ ሳስበው እና እስራኤል በመላው አውሮፓና በአሜሪካ በራሷም በአለም ላይ ያለ የሚባል የአየር መቃወሚያ ያዘች አካል ያልቻለቻትን ኢራን ኳታር እንደዚሁ ገጥማለው ካለች ግን በጣም ከባድ ነገር የሚነሳ ነው የሚመስለኝ የከፋ ነገር ይሆናል እንግዲህ ቀጠናውም እንደተፈራው ወደ ጦርነት አውዱማ ሊገባ ይችላል የኳታር ምላሽ ምንድነው የሚለውን እናያለን ምናልባት በአሜሪካን በኩል አዲስ ነገር ሊወጣ እንደሚችል እየተጠበቀ ነው አሁን ከሰዓት በፊት ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ጥማሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል አፓርትመንቶቹም በለቡ በብራታዊ ለፊላ ቤት ዲዛይን የተሰሩ እጅግ መላክ እይታ ያላቸው ሲሆኑ ደርሰምን% ቅድመ ክፍያ ብቻ እንሆ ያለን ነው ባለ 1 መኝታ ከ72 ካሬ ጀምሮ ባለ 2 መኝታ ከ125 ካሬ ጀምሮ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል እነዚህ በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ስምቤቶች ብቻ ስለቀሩን ፈጥኖ ቤቱን የግሉ ያድርጉ ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ አሁን ከሰዓት በፊት ዶናልድ ትራምፕ በኢራንና በእስራኤል መካከል 12 ቀናት ሲካሄዱትን ጦርነት የሚያቆም የሰላም ስምምነት ላይ ተደርሷል ሲሉ ትዊት አድርገዋል ነገር ግን ዝርዝር መግለጫ ከዋይት ሃውስ በኩል አልሰጠም በእስራኤል በኩልም በቤንጃሚን ኔታንያሁ ተጠይቀው አንዳች ነገር አላሉም የሳቸው ባለስልጣናትም በዚህ የሰላም ሐሳብ በሚለው ጉዳይ ላይ አንዳች ነገር እንዲተነፍሱ አልተፈቀደላቸውም በኢራን በኩልም ምንም ይሄ ነው የሚባል ነገር የለም ሰላም ካለ እስራኤል የምታቆም ከሆነ እኛም እናቆማለን ካላቆመች ግን እንተኩሳለን የሚል ድፍን ያለ መልስ ብቻ ነው በኢራን የተሰጠው ይበንዲ ሳለ ነው እንግዲህ አሁን ይሄንን ዜና በዘገብኩበት ሰዓት ወደ እስራኤል የኢራን አዲስና በጣም ያልተለመደ ሚሳኤል መተኮሱ እየተነገረ ነው ከሰሞኑ መቸም የኢራን አዳዲስና የማይመከቱ መሳሪያዎችን ወደ እስራኤል በመተኮስ ከፍተኛ ጉዳት ያደረሰች ትገኛለች አሁን እንግዲህ አሁንም በዚህ ሰዓት የተኮሰችው አዳዲስና በዛ ያሉ ሚሳኤሎች ነው ስለዚህ የሰላም ሐሳብ ብሎ ነገር የለም ማለት ነው የሰላም ሐሳብ ቢደረስ ቢያንስ ተግባራዊ መደረግ ይጀምር ነበር ዶናልድ ትራምፕ እንዳሻቸው የፈለጉትን የሚናገሩ ሰው ስለሆኑ የሳቸውን ሐሳብ ወስዶ ቅቡልነቱን ለማረጋገጥ በጣም አስቸጋሪ ነው የሚሆነው በመሆኑም አሁን ላይ የሰላም ስምምነት ወርዷል ተብሎ የዶናልድ ትራምፕ የተሰናፈሰው ወሬ ብዙም ምንም የረበየለሽ እንደሆነ ነው የተረዳነው ኢራን ግን አሁን አዳዲሶች ሚሳኤሎችን በብዛት ተኩሳለች ወደ እስራኤል የሚመጡ አዳዲስ መረጃዎች ካሉና ምናልባትም ቀደም ሲል ኢራን ለተኮሰችው አሜሪካ የምትሰጠው ምላሽ የሚታወቅ ከሆነ አዲስ መግለጫ ካለ በሌላ በኩል ኳታርም ብትሆን ወስዳለሁ ተመጣጣኝ እርምጃ ብላለች ምንድነው የሚለው አዲስ ነገር የሚከሰት ነገር ካለ ወደ እናንተ መረጃውን ውድ ቤተሰቦች አዳዲስ መረጃዎችን ይዘን የምንመጣ መሆኑን እንናገራለን ሀሌታ ቲቪን ሰብስክራይብ ብታደርጉ ውድ ቤተሰቦች በየቀኑና በየሰዓቱ የሚወጡ መረጃዎችን ወደ እናንተ እናደርሳለን ብርሃኑ ለሰማያት ነበርኩ ሰላም ሁኑ